ሰላም እንዴት አመሻችሁ? ሰላም እግዚአብሔር ይብዛላችሁ ሁላችሁንም። እንግዲህ ዛሬ እዚህ በሀቢባ ቲክቶክ በመገኘቴ በጣም ደስ ብሎኛል። እንግዲህ ወንድማችን ፍቅር በእንደዚህ አይነት ነገሮች ላይ በዚህ ስሙ መነሳቱ ትንሽ ያለኝን እኔ ለሱ ያለኝን አመለካከት እሱ ለእኔ ያለውን ነገር ዛሬ በጣም በዚህ በህዝብ ፊት ላመሰግነው ስለምፈልግ ነው። ይሄ ማለት ደግሞ የተደረገለትን የማያመሰግን ሰው ንፉግ ነው የሚባለው። ምክንያቱም ለፍቅር ይሄ ይገባዋል ብዬ አላስብም። እኔ የምናገረው የግሌን ነው። እዚህ ጋር ሁላችሁም እዚህ ጋር ያላችሁ ሰዎች እንድትረዱኝ የምፈልገው የሌሎቹን ሰዎች ሳይሆን እኔ በራሴ በግሌ ማለት ነው። በግሌ ፍቅርን ላመሰግን ነው ዛሬ ከእናንተ ፊት የቆምኩት። ፍቅር ማለት ለእኔ ወንድሜ አባቴ ከአባቴም በላይ ያደረገልኝ፣ መቼም ያው ከአባት በላይ ማንም ሊሆን አይችልም እንጂ እኔ ዛሬ እዚህ ደረጃ እንድደርስ ፍቅር ዲዛይን ወይም ደግሞ ፍቅር ለእኔ በጣም ባለ ትልቅ ውለታዬ ነው። ከዛሬ 6 ዓመት ወይም 7 ዓመት በፊት ከእሱ ጋር የተዋወቅኩት ከኢትዮጵያ እንደመጣው ነው። ከኢትዮጵያ መጥቼ ዱባይ ላይ ኦልሬዲ ብዙ ጣልቃ ልገባ አልፈልግም። ወደኋላ ረጅም ልሄድ አልፈልግም። እኔ ዛሬ ምናልባት ልታውቁ ትችላላችሁ፣ ቤት ያበሻ በሚለው ሁላችሁም እዚህ ስር ያላችሁ ልታውቁ ትችላላችሁ። ይሄን ድርጅት ከፍቼ እዚህ ደረጃ እንድደርስ ምንም ብር ሳይኖረኝ የዛሬ 6 ዓመት ከዜሮ ክላስ ወይም ደግሞ ከምንም ሳይኖረኝ እዚህ ደረጃ እንድደርስ አድርሶኛል። ያ ማለት ምንድነው? ሷቢዋ እዚህ ጋር ኮሮና ነበረ በወቅቱ ስራ ጀምሬ ነበረ። ከዛም በፊት ያለው መናገር ስለማልፈልግ ነው፣ በጣም ብዙዎች ስለሆነ ስለሚርቅ ማለት ነው። በኮሮና ሰዓት ስራ አልነበረኝም፣ ወረቀት አልነበረኝም፣ ነገሮች ተበላሽተውብኝ ነበረ። የኔ ወረቀት እስከ መከንሰል ድረስ ሲደርስ ለኔ ብሎ ተንበርክኮ ያን ወረቀት ኖሮኝ ዛሬ እዚህ ደረጃ እንድቆም አድርሶኛል። ያ ብቻ ሳይሆን ከዛ አልፎ ስራ እንድጀምር በኮሮና ሰዓት ኢትዮጵያ ተመላልሼ እንድነግድ ለኔ ባለ ትልቅ ውለታዬና ትልቅ እዚህ ደረጃ እንድደርስ አድርጎኛል። ዛሬ ፍቅር እዚህ ዱባይ ላይ ቤት ለቤት ለሚሰሩት እከሌ ከከሌ ማለት ስለማልፈልግ ለሁላችንም መነሻ ነው። መነሻውን የማያውቅ ሰው መድረሻውን ሊያውቅ አይችልም። ትንሽ ስህተቶችን ፈልገን ያንን ብዙ ያደረጉልንን ሰዎች ለማጥቃት መሄድ ማለት በጣም ነውር ነው። የምሬን ነው የምላችሁ። ኮሮና ላይ እንግዲህ የራሱን ብር ሀቢባ በዛን ሰዓት ማንም ሊሰጥሽ አልችልም። በራሱ ብር ገዝቶ እቃ ከዚህ ኮሮና ካበቃ በኋላ በራሱ ብር እቃ ገዝቶ ዴራ ይዞኝ ሄዶ እቃ ከዚህ ወደዛ ይዤ ኢትዮጵያ ደርሼ ኢትዮጵያ ላይ የሚረከቡኝን ሰዎች አመቻችቶልኝ ከዛ ደረጃ ተነስቼ ዛሬ የድርጅት ባለቤት ሆኛለሁ። ያ ብቻ ሳይሆን ራሱን አሳልፎ ለእኔ የሰጠ ሰው ነው። ፍቅር ማለት ለብዙዎቻችን አርያ መሆን የሚችል ነው እንጂ በዚህ ደረጃ ተባብረን በዚህ ደረጃ እሱን እንደዚህ አይነት ነገሮች ላይ ማቆም ማለት የምሬን ነው የምለው በጣም አሳፋሪ ነው። እኔ ምንም ኢማራት ላይ ሀቢባ ዛሬ የኖረኝ ድርጅት ከምንም ነው 0% ዜሮ ታውቂያለሽ። ከኢትዮጵያ እንደመጣሁ ራቁቴን ነበር። ዛሬ ላይ ግን እግዚአብሔር ይመስገን በስሬ ብዙ ሰራተኞች አሉ። ከራሴ አልፌ ብዙዎችን እንድረዳ ሆኛለሁ። እዚህ እንድደርስ የሆነኝ ለእኔ የመጀመሪያው ፍቅር ዲዛይን ነው። ለእኔ መነሻዬም እሱ ነው። ዛሬ ላይ ግን በዚህ ህዝብ ፊት ፍቅር በጣም ላመሰግን እፈልጋለሁ። ማለት ኢሞሽናል ሆናለሁ እሱን ሳስብ። ባለቤቱንም ሳምሪ በጣም ላመሰግናት እፈልጋለሁ። እዚህ ደረጃ እንድደርስ ቤተሰቦቼን እንድረዳ ከታንስተው አቁመውኛል። ይሄ ለድለላ ሳይሆን እግዚአብሔር በሚያውቀው ማለት ነው። በጣም ላመሰግን እፈልጋለሁ ፍቅር። በዚህ ህዝብ ሁላ ፊት ከልቤ ላመሰግን እፈልጋለሁ። በጣም ባለውለታዬ ነህ። ለአንተ ይሄ አይገባም።
ብዙዎቻችን ከየት ተነስተን እንዴት እንደደረስ እናውቀዋለን። እና ሀቢባ ስላስገባሽኝ በጣም አመሰግናለሁ። ማለት ብዙ መናገር የምፈልጋቸው ነገሮች አሉ፣ ግን ኢሞሽናል ሆነ ውስጤ በጣም አልቻለም። የምሬ ነው የምላችሁ። ሰው ሊያጠፋ ይችላል፣ ትላንትን ግን ማሰብ ተገቢ ነው። ዛሬ ላይ የወደቀበት እንጨት ሲወድቅ ምን ይበዛበታል ይባላል፣ መጥረቢያ ይበዛበታል ይባላል። እንደዛ አይነት ነገሮች መሆን አለበት ብዬ አላስብም። ለፍቅር አይገባውም። ትልቅ ደረጃ ድረስ ከፍ እንደምትል አምናለሁ። ውስጥክ ያለው ቅንነት፣ ለሰዎች ያለ አመለካከት፣ ለሰዎች ያለ አስተሳሰብ ከምንም በላይ በጣም 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 ትልቅ ሰው ነህ። እግዚአብሔር ትልቅ ደረጃ አድርስክ። ሳምሪንም በጣም ወዳታለሁ። በጣም የምወዳት እህቴ ነች። በጣም የማከብራት እህቴ ነች። ከዚህ በላይ አድጋችሁ ከዚህ በላይ ተለውጣችሁ አሁንም ትልቅ ናችሁ። እግዚአብሔር ትልቅ ደረጃ አድርሳችሁ ልጆቻችሁን ከእናንተ በላይ ያድርግላችሁ። ለእናንተ ከምትመኙት በላይ እግዚአብሔር ልጆቻችሁን ከፍ ያድርግላችሁ። ይህም ብቻ ነው ማለት የምፈልገው። ሌላ ነገር ምንም ለማለት አይደለም። ሀቢባ ከልብ አመሰግናለሁ። ነገር ልበል? አመሰግናለን። እኛ አላስረዝምም። በጣም አጭር ነገር ነው እና ልክ የዛሬ ዓመት አሞኝ ከጸበል እንደተመለስኩኝ ብዙ የምሰራባቸው ነገሮች ሲወሳሰቡብኝ 100% ስልኬን ለመሸጥና ለመዝጋት ነበር የወሰንኩት። እኛን ስራ አስጀምረህ እንዴት አንተ ትዘጋለህ? እኛ ካለን እንካፈል ብለው ኤርሚ ሀበሻ፣ እሱ እንደገና እስክንድር ያልኩሽ ወንድሜ፣ እነሱ ተባብሮ ባያግዙኝ በአሁኑ ሰዓት ቁሜ አልሄድም ነበርና ያለን አካፍለው ቁሜ እንዲሄድ ስሙ እንዲጠራ እስካሁን ድረስ ስላደረግልኝ አመሰግናለሁ ወንድሜ። እግዚአብሔር ያክብርልኝ። በጣም እናመሰግናለን። ምን ያህል ስላገዝከው ዛሬ ላይ እንዲቆም ስላደረግከው እናመሰግናለን። እና አማን ቮይሶቹን ሰምቼ ምንም ነገር ከደሞዝህ ጋር የሚገናኝ ነገር የለውም። ፕራይቬት ላይፍ ነው፣ ስለ ግል ህይወቱ፣ ስለ ቤተሰብ ጣጣ እንጂ ይሄ ከደሞዝህ ጋር የሚያገናኘው ነገር የለም። ቁጥሩ ደግሞ 7000 ምናምን የአማን አይልም፣ ስምክ አልተጠቀሰም። ፍቅር ዲዛይን የአማን ይሄን ያህል አለበት የሚል ቮይስ ካመጣህ እኔም ህዝቡም ከጎንህ ቆመን ፍቅር ዲዛይን ደሞዝህን እንዲመልስ ሀቅህን እንዲመልስ ሀቅ ካለ እስከ መጨረሻው እንቆምልሃለን። ቃሌ ነው። ማስረጃ ብቻ ይዘህና ኖ ሀቢባ፣ እዚህ በላይ ማስረጃ እኮ የለም። ወይሱን ሁሉን ሰምቶ ህዝቡ ይፈርደኛል። እንዲፈርድ በጣም ጥሩ። ህዝቡ ቮይሱን ሰምቶ እንዲፈርድ ከፈለግ ሙሉ ቮይሱን ለኔ ላክልኝ። 8ቱንም ፕሌይ አርገህ ቪዲዮ ቲክቶክ 10 ደቂቃ ቪዲዮ ይፈቅዳል። ኦኬ 8ቷ ቮይስ ፕሌይ ታደርግና ቁጭ ብለህ እስኪያልቅ ድረስ ቪዲዮ ይጨርስልሃል። ቮይሱ 8 ነው። ቲክቶክ የሚፈቅደው 10 ደቂቃ ነው። ስለዚህ 10 ደቂቃ ቪዲዮ ሰርተህ ፖስት አድርግና ህዝቡ ሰምቶ ማን ላይ እንደሚፈርድ አንተ ራስህ ከህዝቡ እየው። ከዛ በተጨማሪ ደግሞ የእርጉዟን የሰብለ ራይታት እኔ ገንዘብ ላሰባስብላት ላግዛት ቃል የገባውላት አንተ ዲፖርት ከተደረክ ነው። ለምን መሲ ብርጅስቶን ዲፖርት አስደርገዋለሁ ስላለችኝ ቃሏን አክብራ ዲፖርት ካስደረገችህ እኔ 10,000 ድርሃሙን ለሰብለ ሰብስቤ ልሰጣት ቃል ገብቼላታለሁ። ኦልሬዲ 500 ድርሃም ጓደኛዬ ትራንስፈር አድርጋላት ወደ አካውንቷ ደረሰኝ። ለራሷ ለሰብራ አስረክቤያለሁ። ስለዚህ የእርጉዟ ሀቅ አለብህ አንተ የእርጉዟን ሀቅ መልስ። ይኸውልሽ ሀቢባ፣ እዚህ ላይ ይቅርታ ላቋርጥሽ። እኔ የማንንም ሀቅ የለብኝም። እኔ ፈጣሪ በሚያውቀው የማንንም ሀቅ የለብኝም። የራሴን ብር ተቃምቼ እያለሁ እኔ የሰው ሀቅ አልወስድም። ሲጀመርም እንደዚህ ሀቅ ቢኖረኝ ነው እስከዛሬ የምንከራተት ያለው። እስከዛሬ የሰው ጫና ሁኝ ያለሁት እኮ ሀቅ ስለማልበላ ነው። እንደ ሰው ሀቅ ብበላማ እኮ አይዴን ራሱ አስተካክዬ እስካሁን እቀመጥ ነበር። አይዴ እንኳን ሞልቻ አላወጣውም ብር እስከዛሬ ማለት ነው። ብሬ ሌላ ቤት እሱ ነው ያለ እያልኩሽ እኮ ነው። እኔ ብሬ የሰው ሀቅ የለብኝም። ይሄ የተጠነሰሰ ሴራ ነው። ይሄን እኔን የሆነ በቃ ነገሮች ሲደራረቡ ታይቶ የተሰራ ሴራ ነው እንጂ እኔ የሰው ብር የለብኝም። ሀቢባ፣ እኔ የማንም ብር የለብኝም። አማን ነገርክ። በቀደምም ባለቤትክ የልጅክ እናት ሩት ተታረቁ፣ በሰላም ጉዳዩ ይፈታ ስል አልሰማችም። አሁንም ይኸውልህ ባለቤትክ ናት እንዳትታረቁ የምትፈልገው። እናንተ ስጋ ናችሁ። እየሰማችኝ ነው። ከጎንክ ናት እሷ ናት። ሀቢባ፣ እኔ ማንም ሰው አይመክረኝም። እኔ ራሴን በራሴ ነው ነገር እንዳትታረቅ አይታረቅም ስትል በፊት ለፊት ነበር። በቀደም ሚዩት ሳታረጉ ስትጨቃጨቁ ሰምተናል። ባለቤትክ ናት እንዳትታረቁ። ይህ ሰውዬ ስጋክ ነው።
ያክስትህ ልጅ ነው። ስጋ ስጋ ነው፣ መቼም አይለያይም። ስለዚህ ታረቁ፣ ይቅር ተባብላችሁ በሰላም ብትኖሩ ይሻላችኋል። አንደኛ ሀቄን ይስጠኝ እኮ ነው ያልኩ። እኔ እኮ ሌላ ምን አልኩኝ? ሀቄን ይስጠኝ እኮ ነው ያልኩ። ሲቀጥል ደግሞ እሷ ደግሞ ተስማሙ ነው እንጂ እንደዚህ አይነት ነገር አላለችም ሀቢባ። ሲቀጥል ደግሞ ሀቄን ይስጠኝ ነው። ሀቅ ካለክ ማስረጃ አምጣና እኔ ሙሉ ወይሱ አለኝ። ይኸው ወይሱ ይሰማል፣ ህዝቡ ይፈርዳል። የዛኔ ህዝቡ አማኑ ሸታም ነው ይበለኝ። በጣም ጥሩ። እንደዛ ከሆነ እነዚህን ረጅም ቮይሶች ፕላይ አድርገህ ቪዲዮ ክፈትና ቪዲዮ ሰርተህ ልቀቅና እኔም ሼር ዲዩት ሪፖስት አደርጋለሁ። ቪዲዮ ግን ሁሉም ህዝብ ሰምቶ ይፈርዳል። የዛኔ ማን ላይ አመሰግናለሁ። ረጃለኝ የሰማ ነው 7,000 ምናምን ሂሳብ ስራው ምን 7,000 የምን ጉዳይ ምንም ሳይገልጽ ቁጥር ብቻ ስለተጠራ 7,000 ምናምን አካውንታንቱ ሲል ቮይስ ስላለ ብቻ ከመሬት ተነስተን የምንፈርደው እኛ ምን ቤት ነን? እንዴት? እኔ እኮ ሰው ነኝ፣ እኔም ህዝቡም ሰዎች ነን። እኛ የሆነ ነገር አስተያየት መስጠት መፍረድም አንችልም። አስተያየት መስጠት አዎ እከሌ ትክክል ነው ሀቅ አለው ማለት የምንችለው ከሚታይ ከሚዳሰስ ከሚሰማ ነገር ነው። ምንም አይነት ቮይስም ቪዲዮም ምንም ማስረጃ ሳታመጡ እመኑኝ እኔ ሀቅ አለኝ። እንዴት? እሱንማ ፈጣሪ ነው የሚያውቀው። እሱም ፈጣሪ ነው። ስለመማማል ለምሳሌ ታወራለህ። አዳምጠኝ ፕሊዝ። ስለመማማል የምታወሩ ሰዎች አንተም ሶሊያናም ስለመማማል የምታወሩ ሰዎች መማማል እኔ ጋር አይደለም፣ ሶሻል ሚዲያ ላይ አይደለም የምትማማሉት። ሃይማኖት ቦታ ሄዳችሁ ተማማሉ። በመማማል ምናምን አይደለም። ሀቅ ያለው ሰው ማስረጃ ያመጣል። በቃ በዚህ በሰለጠነ ዘመን ያለ ማስረጃ ሰው አንድን ሰው ወጥቶ ሶሻል ሚዲያ ላይ መወንጀል ሼም ነው በጣም። ስለዚህ አንተ ሀቅ አለበት ካልክ አቅርብልን ማስረጃ አልኩ። የምታቀርበው የሆነ አካውንታንት የሆነ ሂሳብ ሰሪ 7,000 ምናምን ሲል ማንም ሰው እኮ ቮይስ የሆነ ሰውዬ 7,000 ምናምን 7,000 ምናምን ምን 7,000 ቀቢስ 7,000 ምን 7,000 ምንድን ነው? ያ ለምሳሌ እሱ ቪዲዮ ቆርጦ የሰጠ እሱ ለሰብለሱ ነው አይደለ? እኔ ደግሞ የኔ ለምን የተመታሁትን የተደበደብኩትን ለምን ለህዝብ አታሳይልኝም? ለምን የደበደበኝ ለህዝብ አላሳይሽ? አሁን እያወራን ያለ ነው ስለ ደሞዝ ነው ስለ ድብድብ ነው። እኔ እኮ አሁን እየሞገኝ ስለ ሀቅ ሂሳብ ና እንስራ ብለውኝ እኮ ነው እንደዛ ያደረጉ። ሂሳብ እንስራ ብለው ወስደው ደበደቡክ? እሱና ማን? እሱ ያው አብሮ ሂሳብ የሚሰራውም አብሮ እሱ ሂሳብ የሚሰራው ስለነበረ እሱ ደበደበኝ። ሂሳብና ደሞዝክን እናስላልክ ብለው ወስደው ደበደቡክ። ለምን? ለሰብለ አግዘው ኖ ሰብለ ጭራሽ እዚህ አልነበረችም። ስለ ሰብለ አይመለከተኝም፣ አይመለከታቸውም እነሱ። እና ስለምን ደበደቡክ? ለምን? ገንዘቤን ስጡኝ ብሎ ቢሮ ስለገባው ብቻ ቢሮን አንስተ ገንዘብ ሂሳብ እንስራል ብለው ሂሳብ ልንሰራ ነው የገባ ነው ቢሮ። ግን እነሱ እሱ ቁልፍ ዘጋ። ለዛ ነው ወይሱ ይሰማል ሊጨርሱ ያልኩሽ። በእውነት እኔ ግራን ይገባኝ ማለት ማስረጃ አምጣ ማስረጃ ነው አይደለም ሀቢባ። እሱ ስለምንድን ነው ወይሱ እንዳይጨርሶ እንዳይሰማ ያለ ሲጀምር ስለ ቤተሰብ ያለ ነገር እኮ ስለህቱ ፕራይቬት ላይፍ ስለህቱ ፕራይቬት ላይፍ አንተ ወንድ ልጅ አይደለ እንዴ? እህትህን ፕሮቴክት አታረግም? እንዴት ነው ስለ እህቱ ፕራይቬት ላይፍ እያወራ ስለ እህቱ እኔን በዚህም ደረጃ እኮ አያወርደኝም ነበረ። ምክንያቱም ሁሉ ሰዎች እንዲሰበሰቡ አንደኛው በነገራችን ላይ ጉዳይ ከተጠነሰሰ ቆይቷል ሀቢባ። ምክንያቱም ትንሽ ቆይቷል። 7 ሰዎች ናቸው። አዲስ ዓመት ስለመጣ እንዳይሰራ ይህን እናድርጎ ተብሎ የማንም ሴራ አልተነሰስኩም ሀቢባ። እዚህ ላይ ስራ ተባብረን ነው የምናወራው እዚህ ቤት። አንድ ሰው ሲያወራ አንድ ሰው ሚዩት ያደርጋል። አንተ ስታወራ በቀደም ልጆቹን ሲያስገባ የነበረው እንደዚህ ከሌን አስገቢልኝ፣ ልትረሹ አትችይም፣ ከሌን አስገቢልኝ፣ ከሌን እንደዚህ አድርጊ፣ እህቱን አስገቢ፣ ከሌን አስገቢ ሲል የነበረው እሱ ነው። አንዲት ነገር ብቻ ልናገር 30 ሰከንድ አማን። ለእኔ ይህ አይገባኝም ነበር። የነበርክበትን ማንነት ታውቀዋለህ፣ ከየት እንዳመጣው ታውቃለህ። ለእኔ ይህ አይገባኝም። እግዚአብሔር ግን በህይወት እያለው በአንተም ዋጋ ከፍለህ ልታያ ይችላል። እግዚአብሔር ይፈርዳል። ከበደልኩህ አሁንም ሽማግሌዎች አንተ እኔ ማል አልከኝ፣ መማል አይቻልም። ግን ከተፈቀደ ማንኛውም ነገር አካውንቲንጉ፣ ማናጀሩ፣ ሮዚ ማን ባለችበት አንተ እኔ ሂሳብ ካለብኝ ያንተ ላብ ደም ነው ካለብኝ ይቀንስብኛል እንጂ አይጨምርልኝም። ግን ህዝቡን እባክህ አናዋዛ አግባው። እኔ ጨርሻለሁ። እኔ እኮ የሰራሁትን ላቤን ስጠኝ እኮ ነው ያልኩህ። እኔ ስለሌላ ወሬ እኮ አይደለም ያወራሁት። የሰራሁትን ላቤን ስጠኝ ካለክ እኮ። ኧረ በእናትህ አንተ ልጅ ተው ግን አትጩህ። አማን ሲጨርስ አንተ አውራ። ተከባብረን እንደዚህ በስነ ስርዓት እናውራ። ይኸውልህ ስትጮህ የበለጠ ሀቅ እንኳን ቢኖርክ ይፈረድብሃል። ባለጌ ነው፣ ስነ ስርዓት የለውም፣ ታላቁን አያከብርም ነው የምትባለው። ህዝቡ ይፈርድብሃል። ረጋ ሰከን ብለህ
ታክሲ ድረስ ሚውትን አብርተን ለጥያቄው ምላሽ መስጠት። አረ እናሳጥረው ሀቢባ፣ ምንም ማስነስረዝ ግን ምንድን ነው ገንዘብ ካለህ እኔ ያንተ ገንዘብ ያንተ ላብ ለእኔ ብቻ ሳይሆን ለልጆችም መልካም አይደለም። ምክንያቱም በየትኛው መንገድ ጨምሮ ያወጣብኛል እንጂ አይጨምርልኝም። ሜቢ ቸግሮኝ እንኳን ቢሆን ዘግይ ልል እችላለሁ በየትኛውም መንገድ። ነገር ግን አሁን እዚህ የሶሻል ሚዲያ ርዕስ አድርገህ ነው አንተ አለህ የለም ካለ ማስረጃ አቅርባል። ማስረጃ የለም ከሌለህ ደግሞ በየትኛውም መንገድ በምንም መልኩ ሰዎችን አናወዛግብ እባክህን፣ እኔ ልለምንህ በቃ። ከዛ በተረፈ ደግሞ እምቢ ካልክ ደግሞ ስትፈልግ በህግ ስትፈልግ በአባቶች ስትፈልግ በሰዎች ሽማግሌ እንጣየቅ። ከዚህ ላይ ግን እኔ ልውጣ ይፈቀድልኝ ነው ዋናው ጥያቄ። እኔ ጨርሻለሁ። እኔ ደክሞኛል። በአሁኑ ሰዓት ስራ መስራት፣ ስለ ስራ ማሰብ እንጂ የምፈልገው ከማንም ጋር ስለመከራከር አይደለም። ማሰብ ሰው ነኝ፣ ስህተት አልሰራም አይደለም በየትኛውም መንገድ እግዚአብሔር ሸፍኖልኝ እንጂ ስህተት ስለማልሰራ አይደለም፣ ልብስ ስለለበስኩ ነው። ስለዚህ በስህተቴ ደግሞ እጠይቅበታለሁ። አንተም ጠይቀኝ፣ በቃ በህግም በምትፈልገውም ነገር ጠይቀኝ። ከጅምሩ በህግ ሄድበታለሁ ምናምን ጨርሻለሁ። እሺ ከጨረስክ በዚህ በህዝቡ መሀል በሮዛና በጌትነት መሀል ሂሳብ ስራልኝ ወይም ደግሞ ሀቄን ተናገርልኝ፣ በሁለታቸው መሀል ማለት ነው። እኔ ከጅምሩ እኔ እናንተ አንገናኝም። አሁንም ቢሆን ማናጀሩ ሮዛ ክብሮም ማለት አካውንቲንግ ሆኖ ሂሳብ ይስሩልህ፣ ካለብኝ ልከፍልህ ቃል ገባለሁ። እዛ በተረፈ እባክህ ያው ሚስት ማልልኝ ያለች ነው አልምልም ነው አይደለም። መማል አለመማል አይደለም። እኔ ሂሳቤን ስራልኝ ነው ያልኩህ። ከእነሱ ጋር ሆነን ሂሳብ እንስራ። በፊት በፊትም ስለ ሂሳብ ስለሰራን ማለት ነው። አካውንቲንጉ ሲመጣ ሂሳብ መስራት ትችላለህ። ሮብ ይገባል፣ ሮብ ማውራት ትችላለህ። በቃ እሱ ካመንክልኝ ደስ ይለኛል። ሮብ መጥቶ የምፈልገው ብሬን ሂሳብ አምኖ እንዲሰራ እኔ ተሰጥቶኛል። ግን ካለህ ሂሳብ ስራ። ግን በ100% ሌላ የተቀየረ ነገር ሊኖር ይችላል ብዬ አላጋጥምም። ስልክ የተደወለ ስለሆነ ነው። ይቅርታ። እሺ ጨርሻለሁ። ካለ ሳይሆን አሁን በበቀደም ሂሳብ ሰርተን በሽምግልና እንደቆማ ታቅማለ ሊና ይወቅሳል። ተው ለሊና ነው 560 ብር ነው ያለበት። ሳዲያ መቀደም ወንድማ 560 ሳይሆን 7000 ብር የደሞዝ ጥሬ ብር ብቻ፣ ከዛ ደግሞ 3000 ብር የኮሚሽን አርገን የተለያየን ነበር። እንደ ሊና ተው እንደ ሊና አሰራሽ እሺ ሀቢባ ተው እንደ ሊና ኑር። እንደ ሊና ተው ሊና ይወቅሳል። ይሄ ብር ጣፊ ነው ኃላፊ ነበር። አማን እንደ ሊና ኑር። ተው ታውራ የሰው ላ ምንም አያደርግልህ። ኦ ማይ ጋድ ድራማ። ይኸውልህ አማን ምን መሰለህ የምታደርገው፣ ተቀጣጠሩ፣ ሂድ ሂሳብ ይሰራልክና ያለ ነገር ካለ እሰጥካለሁ። ጭራሽ ግን እኔ የተሰራለህ ጭራሽ 500 ምናምን ብር አለብህ ራስህ ነው እያደረገ ያለ። ስለዚህ ሳትጮህ ተረጋግተህ ተቀጣ። በእንደዚህ አይነት ሁኔታ ነው እንደ ሌላ ጊዜ አንተ ስታወራ የምታወራው እንዲህ እየጮህክ ነው የምታስረዳው? በእጅህም በአፍህም እያወራ እንዴ? ቀስ ብለህ ካስረዳ እንጂ እኮ ሀቡ። ይኸውልሽ እኔ ያልኩትኝ ሽምግልና ተይዘን ነበረ ፍርድ ቤት ተካሰን እያለን የዛን የተደበደብኩ ሰዓት የከሰስከውን አቅርብ እና በገንዘብ ጉዳይ ከሰምታውቅ ከሆነ አሁን ገንዘብን አጥፍ አድርግል። እኔ እናንተ የተካሰስ ነው ደበደበኝ ምናምን በሚል ነገር ነው። ነገር ግን በዛ ጉዳይ እሺ፣ በምን ምክንያት ደበደብከኝ? በምን ምክንያት አግኝተህ ደበደብከኝ? እየቀረጽካት እኔ አልደበደብኩም ከጅምሩ በፍጹም አልደበደብኩም። አሁን እያወራ የደበደብከኝ በምልክ ስለከሰስከኝ ምን ሆነህ ነው? ሀቢባ አንድ ደቂቃ ብቻ እንዳወራ ፍቀጅልኝ። እሺ አንድ ሚዩት አድርገን እኮ አማን ከቁጥጥር ውጭ ለመሆን እየሞከርክ ነው። ካልተፈቀደልክ ሚዩት አታብራ። አሁን አውርቶ እሱ ሚዩት ሲያደርግ አንተ ቀጥል። መሀል ላይ ሚዩት እያበራክ ነው አማን። እኔ ማውራው ነገር ሀቢባዬ እግዚአብሔር ይስጥሽ፣ ለሁሉም ነገር አመሰግናለሁ። መልካም ነገሮችን ሁሉ በልጆችሽ አግኘሁ። ከዛ ውጭ ሌላ ምንም ነገር የለም። እዚህ የተሰበሰባችሁ ወንድሞቼ እዚህ ደረጃ እንድደርስ ያደረጋችሁ በተለይ አረብ ሀገራት ያላችሁ ሶሊያና፣ ይቅርታ አንዴ ፍቅር ሶሊያና ይቅርታ መጠየቅ ፈልጋለሁ አስገብኝ እያለች ኖ በቃ በውስጥ እንጨርሳለን። ይብቃል። በውስጥ እንጨርሳለሁ ካለች ቁጥር ነው በውስጥ እንጨርሳለን። ምናልባት ተጸጽታ ከሆነ ችግር የለም። ተጸጽታ ጠይቀኝ ነገሮችን ያቆማለሁ። በቃ ምን ችግር አለው? የሰው ጉዳት በነገራችን ላይ እርካታ ሊሆን አይችልም። በየትኛውም መንገድ የኔ መውደቅ ለእሷ እርካታ ሊሆን አይችልም። የእሷ መውደቅ ለእኔ ደስታ ሊሆን አይችልም። በየትኛውም መንገድ እንደ ሰውኛ ልጅ ወልዳለች፣ ልጅ ወልጃለሁ። በልጆቻችን ነው የምናገኘው። እኔ ለምሳሌ በአሁኑ ሰዓት መረጃ አጥቼ ሱቄን ዘግቼ ቢሆን ኑሮ ህሊናዋ እረፍት ያገኛል? የሁሉ ሰራተኛ ወጡ በረንዳ ላይ ሲሆን ደስተኛ ትሆናለች? አትሆንም። ስለዚህ ትምጣ በፐርሰናል ታገኘ
ይቅርታ ትጠይቀኝ። እኔ ችግር የለብኝም በየትኛውም መንገድ በምንም መልኩ። እዛ በመቀጠል ወደ ዋናው ነገር ስመለስ ምንድን ነው ሁላችሁን አመሰግናለሁ። ከጎን የሆኑ ሰፖርት አድርጉኝ። አሁን የገባሁበት ቲክቶክ ፍቅር ሳሙኤል የሚለው የራሴ ፐርሰናል አካውንት ነው እና ሁላችሁን አመሰግናለሁ። ጨርሻለሁ። ሀቢባ ብቻ ፍቀጅል ሊልወጣ እሺ። ግን እሱ አንተንም ህዝቡንም፣ ምክንያቱም እቺ ልጅ ህይወት አላት፣ ስራ አላት። አንተንም ህዝቡንም ነው መጠየቅ የምትፈልገው። እኔስ እንዴት ልሁን? የኔ ብርስ የኔ ላብስ ይቅር። ተቀጣጠራችሁ እኮ አይደል በሂሳብ ልትሰሩ? የለበትም አለ እኮ። እኔ አላውቅም፣ ተዘግቶ ተሰጥቶኛል እያለ እኮ ነው ሀቢባ። አንዴ ያምናል አንዴ አያምንም። ድጋሚ ይሰራልኝ ስትል ናና ይሰራልህ ከአዲስ ነገር ካለ አለክ እኮ። ካለበለዚያ እኔ ሂሳብ እንዳለበት እኮ ያውቃል እሱ፣ ብር እንዳለ እኮ ያውቃል እሱ። አማን ምንም በሽማግሌ ምናምን የሚያዝ ነገር የለም ከዚህ በኋላ። በህግ ሄደህ ከሳሳ። በህግማ ማስረጃ የለም። አውጦ ዊዝድሮ አድርጎ እኮ ሰጥቶና ነው ለእኛ የሚቀበለን መልሶ። ምን እናድርግ እኛስ ያለ ማስረጃ ምን እናድርግ? ህዝብ ግን እንዲያቀል የሚፈልገው 15,000 ድርሃሜን ተበልቼ እንደቀረው ህዝብ ሙሉ እንዲያቀል ይፈልጋለሁ። ማልስለው እንደገና የላም ምክንያት ያመጣሉ። በቲክቶኩ እንደዚህ ስጠይቀው የላም ምክንያት ብቻ ግን ህዝብ እንዲያቀል የሚፈልገው እንደዚህ 15,000 ድርሃሜን ቃምቶ እንደቀረ ነው። አመሰግናለሁ። 15,000 ድርሃም ማን ነው የቃማ? 15,000 ድርሃም ማን ነው የቃማ? አንተ ነው የቃማ። 15,000 ድርሃሜን ቃምተኝ ይፈልጋል። አንተ ማን? ፍቅር ሳሙኤል። ፍቅር ሳሙኤል 15,000 ድርሃም አቃምቷል። አመሰግናለሁ። ጨርሻለሁ። አመሰግናለሁ። እኛም እናመሰግናለን። አርሰካና ማን ማውራት ይችላሉ? ነይ ግቢ። እኔ መች ከለከልኩሽ? እኔ እሱ ገና እየጨቀጨቀች ነው። ገብታ ይቅርታ ጠይቃ ጉዳዩን መዝጋት ትፈልጋለች። ምክንያቱም ስራን መስራት ትፈልጋለች። ሰው አስገቧት። ሞዴሬተሮች ሶሊያናን አስገቧት ፕሊስ። እየጻፈች ኮመንት ላይ እየጻፈች መሰለኝ። ፍላወር የላትም። አስገቧት። ይቹት ፍላወር አላት። ቆይ ፍላወር ልካል። ወይኔ እኔ አልያዝም አለኝ። ሶሊያናን ኢንቫይት አድርጓት ፕሊስ። ቴንኪዩ ማሬ። አቤት። አንዴ ኮድ ስጭኝ። ከስር አንድ ሰው አስገባለሁ። አንድ ኮድ ስጭኝ። ሰው ምን ያደርግልሻል ደግሞ? ይቅርታ ለመጠየቅ አይደል እንደ መጣሽው? ይቅርታ ለመጠየቅ አይደለም። አንዴ ኮድ ስጭኝ። የሚገባ ሰው አለ። ኮድ ስጭኝ። ወይ ጉዳችን። ፍቅር ዲዛይን ማን ነቀለው? ልኬልሻለሁ። የእርጉዟን ብር መልስ አማን። ትክክል። ልጅቷ መውለጃ የላትም። ጋይስ ሳይንትንና ትንሿን ፎሎ አድርጓቸው። ሳይንት ትንሿ ሀኒ ፋሽን ቻሌንጅ አላቸው። ፎሎ አድርጓቸው ጋይስ፣ ፎሎ አድርጓቸው። ሳይንት ትንሿና ሀኒ ፋሽን ጊዜው እያለቀባቸው ነው። ፕሊዝ ቻሌንጃቸው እንዲሳካ ፎሎ አድርጓቸው ባካችሁ። እኔ ሶሊያና ይቅርታ ልጠይቅ አይደል ያልሽው? ይቅርታ ጠይቀሽ ጉዳዩን ለምን አትዘጊም? ግራ ገባኝ እኮ። እሺ ግራ ገባኝ እኮ ነው የራሴ። ሀቢባ 7 እና ሀቢባ 8 የኔ ባካፕ አካውንቶች ናቸው ጋይስ። ለአደጋ ጊዜ የከፈትኳቸው ናቸው። ቶሎ ቶሎ አካውንት ስለሚዘጋብኝ ታውቃላችሁ። እና አንተ ቢዘጋ ዋርኒንግ ቢሰጠኝ ምናምን ብዙ ቀን እንዳንራራቅ እንዳታጡኝ። ሀቢባ 7 ሀቢባ 8 የኔን ባካፕ የአደጋ ጊዜ አካውንቶች ፎሎ አድርጓቸው። ቆይ አልሰሙኝም ብላ ታለቅሳለቻ። በኋላ እንስማት ለመጨረሻ ጊዜ። ዙፋንዬ
ሶሊያና ሞዴሬተሮችሽ ንገሪያቸውና ያስገቡት። እየጻፈ ነው። ሴት ናት ወንድ? አዎ እየጻፈ ነው። እሺ ሞዴሬተሮች ፕሊዝ ቼክ ሞዴሬተር ግሩፕ። ሀቢባ እስከዛ ማንትኗን እስከሚገቡ መናገር ከተቻለ ሄድ ብትይባት ይቀድሟል። አው በደንብ እሺ። እሺ ይኸው ሞዴሬተሮች ግሩፕ አስተላልፍ ያለው አስገቡ። እሺ አይ ቅድም ስናገር እንትን ፒክቸሩን አላረኩም ነበር ጋይስ። ላርግላችሁና ልንገራችሁ። እንደዚህ ይታያችኋል። ቤቲ ሀበሻና ይታያል። በጣም ትልቅ ይታያል ጋይስ። ስቲከሩ ባነሩ ይታያቸዋል። ቤቲ ሀበሻና ህላዊ ዲዛይን ለአዲስ ዓመት እጣ አዘጋጅተውላቸዋል። ሾፕ ኤንድ ዊን ግዙና ተሸለሙ። እጣ ነው ከቤቲ ሀበሻና ከህላዊ ዲዛይን። ከነገ ጠዋት ጀምሮ ከ150 ድርሃም ጀምሮ የሚገዛ ሰው ኩፖን ይኖረዋል። ከደረሰኝ ጋር ኩፖን ይኖረዋል። ኦኬ አንደኛ እጣ 50 ግራም ወርቅ፣ ሁለተኛ እጣ 30 ግራም ወርቅ፣ ሶስተኛ እጣ ሶፋና ፍሪጅ። ሶፋና ፍሪጁ ከአዲስ ዓመት 1 ወር በፊት ነው የሚወጣው እንደ ቦኖስ ማለት ነው። እና በ150 ድርሃም ብቻ ከቤቲ ሀበሻና ከህላዊ ዲዛይን በመግዛት የ50 ግራም ወርቅ ተሸላሚ ሁኑ። ሚኒመም 150 ድርሃም ሚኒመም ስትገዙ 1 ኩፖን ይኖራቸዋል። እሺ እየሰማንሽ ነው ውዴ? እሺ እየሰማንሽ ነው ውዴ? እሺ እየሰማንሽ አድርግና ድጋሚ አስተካክለው። ይሰማል? አዎ አሁን ተስተካክሏል። እንዴት ይሰማል? አዎ ሁላችንም ሀቢባ አሁን ተስተካክሏል። ኧረ በጣም እየተረበሽ ነው። አንድ ቦታ ላይ ነው ያላችሁት። ምንድን ነው የሚረብሽ? በጣም ይረብሻል ድምፁ። አይ ወርጄ ተመልሼ ልምጣ። አይ ቲንክ ወይስ ጥሩ ነው? አሁን ተስተካከለ። አይ ወርጄ ተመልሼ ልምጣ። አይ ቲንክ ወይስ ጥሩ ነው? አሁን ተስተካከለ። አይ ወርጄ ተመልሼ ልምጣ። አይ ቲንክ ወይስ ጥሩ ነው? አሁን ተስተካከለ። ምንድን ነው? ለምን አታሳጅንም ሶሊያና? ራሱ እንዲያስረዳ ስለፈለኩ ነው። ራሱ ያስረዳ። እኔ ወርዳለሁ፣ እሱ ያስረዳ። እኔ ከስሩኝ መስማት ይችላል። አንቺ አይደለሽ እንዲያመጣሽው? ቁጭ በይ እና አንቺ ታስረጅናለሽ አብረሽ። ፍቅር ዲዛይን ባይዘወይ ጨርሷል። ሁሉንም ነገር ጨርሶ ወርዷል። ሁሉንም ነገር አስረድቶ ማስረጃ አቅርቦ ጸድቶ ስሙ ወርዷል፣ ጨርሷል። ዋትሳፕን ቮይስ ልኮልኛል። አመስግኖ ማመስገን ያለበትን አካላት በሙሉ አመስግኖ ጨርሷል። አንቺ ሌላ የተበደልኩት ነገር ካለ የምትይ ከሆነ ይሄ ቤት የህዝብ ቤት ነው። እንግዲህ ሁሉንም እንሰማለን። ማንም ሰው አልተሰማሁም፣ እድል አልተሰጠኝም እንዲል አልፈልግም። ሁላችሁም እኩል ናችሁ ለእኔ። እየሰደብሽኝም እኔ እድል እየሰጠውሽ ነው። ሀቢባ እንዴት ነሽ? አሁን ጥሩ መሰለኝ። አሁን ሰላም ነው ወንድሜ። ምን ነበር? ሁላችሁንም ሰላም ብያለሁ። ቪዲዮ ማብራት ወንድሜ ቪዲዮ። እሺ ፍቅር መምጣት ይችላል። ዋትሳፕ ላይ ልኬልሽ ነበረ ከኢትዮጵያ ነው ብዬ። ቆይ ጊዜ ስላላገኘሁኝ ነው። አወራሃለሁ። አዎ እና ዙሪያ ጥምጥም ሄድኩኝ። ለዛ ነው ቪዲዮ አብራና ይመጣ ቪዲዮ አብራ። እሺ እና ፍቅር መምጣት ይችላል። ይመጣል። እናዳምጥክና እኛ ከዛ እንጠራዋለን።
ትንሽ ስላመመው ነው። ሀሜት እንዳይሆንብን ያው ፊት ለፊት ቢሆን ነበረ ጥሩ። እንዴ 20,000 ህዝብ በፊት ሀሜት አለ እንዴ? ሀሜት እኮ ተደብቆ ነው። 20,000 ህዝብ እየሰማ ነው። ራሱን ቢመጣ ብዬ ነው። እሺ እንበይ መድኃኒት ሊወስድ ነው ሄደው ስለሚያሙ ይመጣል፣ ይመለሳል። አንተ እስከዛ ቀጥል፣ እየሰማክ ነው። እሱ ከታቸው ነው ይገባል። አስገባዋለሁ። ኤኒዌይ እኔ እና እሱ የምንተዋወቀው እንግዲህ የዛሬ 7 ዓመት አካባቢ። ኤኒዌይ እኔ አሁን ምንድን ነው በአጠቃላይ ለመፍረድ ወይም ደግሞ እስካሁን ሰሞኑን በተወራው ነገር እኔም አንደኛው አንዴ ሶሊያና አንተን አምጥታ ጎትታ አምጥታ እሷ የት ሄደች? የት አለች? ለምን ሄደች? እሷ አይደለች ያመጣችህ? ለምን ትሮጣለች? ትምጣ። ለእያንዳንዱ ለምትናገረው ነገር ማስረጃ እንፈልጋለን። እዚህ ቤት ምንም ነገር በወሬ ብቻ አይሆንም። ማስረጃ፣ የዶክመንት ማስረጃ እናቀርባለን። ሀሳቡን መጀመሪያ ተረጅኝና ከዛ በኋላ ሙሉን እናዳምጥካለን። ከዛ አዳምጠን ስንጨርስ ማስረጃ እንጠይቀሃለን እያልኩ ነው። ልጁ ለራሱ ጉዳይ ስለሚናገር እኔ አላስፈልግም ብዬ ነው። እንዲገባ ነው አስገቢ ለማለት እንዲገባ ነው። ልጁ አስገብኝ ስላለኝ እንዲገባ ብቻ ነው እንጂ ለእኔ ጉዳይ አይደለም። እኔ ቀጥታ ያው አቡ እኔ ቀጥታ እኮ ላገኝሽ ሞክሬያለሁ ስላጣሁኝ በሷ ቁጥሬ ማን የሰጠክ ነው አሉ ዱባይ ናቸው አሉ። እኔ ዱባይ ብዙ ሰው ስለማል አይደለም ሶሊያና ማንም አያውቅም። ሶሊያና ናት። በእነሱ በኩል ሊያገኘው እሺ። ኤኒዌይ ሶሊያና በጣም ጥሩ እሺ፣ ችግር የለውም። አንቺም እኮ ፐብሊክ ሰው ስለሆንሽ ቁጥርሽ ቢታወቅ ምንም ችግር የለውም። ቴሌግራም ስለጻፈልኝ ያስገባልሽ። ኦኬ ጥሩ እሺ፣ ቀጥል ወንድም አለም እየሰማንክ ነው። ኤኒዌይ የዛሬ 7 ዓመት እኔ እና እሱ ስንተዋወቅ አልአይን ገብርኤል ነው የተዋወቅ ነው። አልአይን ገብርኤል ራሱ ገብርኤል ምስክራችን ነው። እዛ ቦታ ላይ አገኘሁት። የሆነ መኪና ላይ ሆኖ እቃ ይሸጣል። ሀቢባ ይቅርታ፣ ሀቢባ አንዴ ላስቆምሽ። ሀቢባ በየትኛውም መንገድ አሁንም ሌባን ሌባ ቆማጣን ቆማጣ ካልተባለ ሊጸዳ የሚችልበት መንገድ የለም። እዚህ እየመጣ ግን ማንም ስሜን አንስቶ ማስረጃ የለም። ለምሳሌ ዘመናዊ ከትናንትና እስከዛሬ ድረስ ስሜን አጠፋችሁ፣ ምንም አይነት ማስረጃ የለም። አሁንም ቢሆን እሱን ስልኩን ተቀብለሽ አንድ ማስረጃ ከቀረበልሽ እስካሁን ድረስ ያወራሁት ውሸታም ነው። ነገር ግን እዚህ አውርቶ ከጨረሰ ስሜን ካጠፋ በኋላ እኔ እንደገና በየሶሻሉ ሚዲያ እየመጣው ስሜን ለማደስ ነው የምልበት መንገድ ልጨርስ። በውስጥ አውሪው ማስረጃ ተቀበኝ። አንድ ዶክሜንት ምንም አይነት ዶክሜንት ካለው እኔ እስካሁን ድረስ ያወራሁትም ውሸት ነው። ነገር ግን በመልካም አንደበታቸው በማጣፈጥ ህዝቡን እንደዚህ ያደረገ እያለ እንግዲህ አስቢው። እሷ ይቅርታ አልጠይቅ ነው ብላ ነው የገባችው አይደለም? እንደገና እንደዚህ ማድረግ ምን ይሉታል? ማንዛዛት ስለምንድን ነው ያስፈለገው? ያለ ማስረጃስ የኔ ስም እንዲጠፋ የምትፈቅጂው ለምንድን ነው? ለምንድን ነው? አሁን የአንተን ስም እንደማጠፋ በምን አወቅህ? አሁን ላመሰግንህ እንደሆነስ በምን አወቅህ? ላመሰግንህ የአንተን መልካምነት አየህ። ለምን ትቀድማለህ? አዳምጠኝ ወንድሜ፣ ዝም በል አንዴ። ሲጀመር እኔ እንትና ስላመጣችሁ ብቻ ሶሊያና ስላመጣችሁ ብቻ መጥፎ ነገር ሊናገር ነው ብዬ ማስረጃ ታመጣለህ ስለው ኦኬ አለ። ገና እኮ የት እንደምትተዋወቁ ነው የተናገረው። ሊያመሰግንህ ይሁን ሊወቅስህ ይሁን አላወቅኩም እኮ እኔ። ገና መጥፎ ነገር ከተናገርክ ማስረጃ ታቀርባለህ አልኩት። አዎ አቀርባለሁ አለ። ስለዚህ አሁን አንተ ማስረጃዎች መጥፎ ነገር ከሆነ የምትናገረው ክስ ከሆነ ማስረጃዎች ክላክልኝ። መጀመሪያ ቁጥሬን ሶሊያና ሰጥታክ የለ ኮንታክት አድርጋኛል ነበር ዋትሳፕ ላይ ጊዜ የለኝም ብዬ አይደል የመለስኩልክ። ስለዚህ አሁን ማስረጃ ክላክልኝ ዋትሳፕ ላይ እና ማስረጃዎች ትክክል ከሆኑ ትመጣለህ። አሁን እንድናገር አትፈቅጂልኝም? አዎ ከማስረጃ ጋር ነው እንድትናገር የምፈቅድልህ። ማስረጃ ለሁሉም ነገር እኮ ይኸውልሽ፣ ለምሳሌ እኔና እሱ ገብርኤል ቤተክርስቲያን ጋር ተዋወቅንና ከዛ የሆነ እቃ ሰጠሁት ብዬሽ አየር ላይ ለሰጠሁት እቃ ማስረጃ አልሰጥሽም። ጅምራችን ብር በላኝ ከሆነ ብር ለመብላቱ ማስረጃ ላክልኝ ዋትሳፕ ላይ። ብር አበድረው ከሆነ የተፈራረማችሁበት ውል ብር ከሆነ የበላክ፣ ስለዚህ ማስረጃ ላክልኝ ዋትሳፕ ላይ። ማስረጃውን አሳይቼ ታወራለህ። ማስረጃ ስላለክ በኮንፊደንስ ታወራለህ። ይኸውልሽ አንድ የምነግርሽ ሀቅ
ቴሌግራም ላይ እኔና እሱ የተላላክንበት ቴሌግራምን ዲሊት አድርጎታል። እሱን ስክሪንሻት አድርጌ ልልክልሽ ይችላል። ግን አንቺ ሀሳቤን ይኸውልሽ፣ እኔ ምንም ይኸውልሽ፣ እሱ ጸርቶ ብሄድ ለእሱ ነው ጥቅሙ፣ ለማንም አይደለም። እኔ ምንም ፈልጌ አይደለም እንዲሰጠኝ። እኔ የራሴ ጥሩ ስራ የምሰራ ሰው ነኝ። አሁን ባለውበት ምንም ነገር አልፈልግም። ገብቶሻል? ማስመሰሉ ቀርቶ ህሊናውን አጽድቶ ታጥቦ ወደ አዲስ ዓመት ሊሄድ ነው አይደለም? እኔ እና እሱ ቁጭ ብለን ማዕድ ቆርሰናል፣ ማዕድ በልተናል። እኔ ጥሩም አድርጎልኛል። ከጥሩ ካደረገው ደግሞ የባሰ ደግሞ ብዙ ነገሮች አሉ። ገብቶሻል? ህሊናውን አጽድቶ ራሱን አስተካክሎ ወደ ትክክለኛው መንገድ ቢሄድ ጥቅሙ ለራሱ ነው፣ ለማንም አይደለም። ይሄን አንደርስታንድ አድርጊ። እኔ ምንም ፈልጌ አይደለም፣ ምንም እንዲያደርግልኝ አይደለም። እነ ከሌ እንወስደውብኛል ይሄ ካልተሰጠኝ እንዲሉ አይደለም። ሀቁ ግን መውጣት አለበት። እንደዚህ አይነት ስህተቶች ነገ በወንድም እህቶቻችን መደገም የለበትም። ሌላውም ከሱ መማር አለበት። ገብቶሻል? እኔ የመድረክ ሰው ነኝ፣ እኔ የሚዲያ ሰው ነኝ። ልክ እንዳንቺ ምናልባት አንቺ በ21 ሺህ ሰው ልትሆኝ ትችላለሽ፣ እኔ በ1 ሺህ ሰው ልሆን ይችላል። ነገ የእኔ 20 30 40 50 ሺህ ይገባል ድምጻችን። ገብቶሻል? አሁን ግን ራሱን አስተካክሎ አጥቦ አጽድቶ እኔም ይቅርታ ባደርግለት ደስ ይለኛል፣ ውስጤ ተሸክሜው ከሚሄድ። ገብቶሻል? ይቅርታ አድርጌለት እሱም ያውቀዋል ምን አይነት ስህተት ምን አይነት ጥፋት እንደሰራ ህሊናው ያውቀዋል፣ እውነቱን ያውቃታል። ነገሮቹን ግን ያው አለባብሰው ቢያርሱ በአረም ይመልሱ ይባላል። ስህተቱ መታረም አለበት። እንዲህ በቲፎዞ ሚዲያ ጫጫታ በማድረግ ነጠላ ለብሶ ሰዎች ፈረዱብኝ ምናምን እየተባለ መዝሙር በዲጂታል ምናምን እያመጡ ነገሮቹን መሸፋፈን በኋላ ላይ ሌላ ነገር ነው የሚያመጣው። በቃ መስተካከል ነው። እኔ ወንድሜ ነው፣ እንደ ወንድም ነው ማይሆንም። የእሱ ውድቀት ለእኔ ምንም አይጠቅመኝም። እንደ ኢትዮጵያዊነቱ እንደ ሰውነቱ እንደማንም እሱ ቢወድቅ ለእኔ ምንም ጥቅም የለውም። አሁን እያልክ ያለው ነገር ስላልገባን አስረዳን። ወደ ፖይንቴ ልግባ እንዳታቆመኝ። ገባሽ? እኔ አሁን መረጃ በህሊናዬና እኔ እናቴን ይንሳኝ። ይኸውልሽ እንደዚህ እኔ እምላለሁ እናቴን ይንሳኝ። እናቴ ያለች በህይወት ይኸው ታች ግራውንድ ላይ ናቸው ያለችው። ሀቢባ አቤት ሀቁን እነግርሻለሁ። ማስረጃ ልላክልሽ ማስረጃውን